ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን ሲያካሄድ የቆየው የኪነ ህንፃ ንድፍ ውድድር አሸናፊዎችን ይፋ ሊያደርግ መሆኑን አሳወቀ። የማህበረ ቅዱሳን የሙያ ማህበራዊና ኢኮኖሚያዊ አገልግሎት ኦርቶዶክሳውያንን ሙያተኞችን በየሙያቸው በማደራጀት ለቅድስት ቤተክርስቲያን ዘርፈ ብዙ ተግባራትን እያከናወነ ይገኛል። በምህንድስናው ዘርፍ የሚገኙ ሙያተኞችንም ያላቸውን ሳይንሳዊ እውቀት ከቤተ ክርስቲያን ጥንታዊ ኪነ ህንፃ እውቀት ጋር በማዋሃድ በተገቢው መንገድ ለአገልግሎት እንዲያውሉት ለማድረግ እንዲችል በየዓመቱ ከፍተኛ ትምህርት ተቋማት ተማሪዎች መካከል በቤተ ክርስቲያን ንድፍ ሥራ ውድድር ያካሂዳል። በያዝነው የ2018 ዓመተ ምህረትም በ10 ማዕከላት ውስጥ የሚገኙ 259 የአርኪቴክቸራል ተማሪዎች በዚህ ውድድር ለመሳተፍ ተመዝግበው ስራቸውን አቅርበው በየማዕከላቱ የሚገኙ ዳኞች ሲገመግሙ ቆይተዋል። በመሆኑም በሀገር አቀፍ ደረጃ ከአንደኛ እስከ ሶስተኛ በመውጣት አሸናፊ የሆኑትን ለመለየት በዋናው ማዕከል የደረጃ የ19 ተማሪዎች በዘርፉ ከፍተኛ ልምድ ባላቸው ዳኞች ተገምግመዋል። በዚሁ መሰረት ከአንደኛ እስከ ሶስተኛ ደረጃ ይዘው ያጠናቀቁ አሸናፊዎች ቅዳሜ ሐምሌ 11 ቀን 2018 ዓ.ም በዋናው ማዕከል በሚካሄደው የእውቅናና የሽልማት መርሃ ግብር ላይ ይፋ ይደረጋሉ ተብለዋል። በዕለቱም የቤተ ክርስቲያን ህንፃ ግንባታ ተግዳሮቶችና መፍትሄዎቻቸውን በተመለከተ ጥናታዊ ጽሑፍና ሌሎችም እንደሚቀርቡ ተጠቁመዋል። ተማሪዎች በያዝነው ወርሃ ክረምት መንፈሳዊነታቸውን የሚያጎለብቱበት ትምህርት ሊማሩ እንደሚገባ ተጠቆመ። ይህ የተባለው በማህበረ ቅዱሳን የሐዋሳ ማዕከል የአቡነ ጎርጎርዮስ ትምህርት ቤት የ2018 የብሩህ ተስፋ የክረምት ትምህርት እየተሰጠ መገኘቱን ተከትሎ ነው። በማዕከሉ የኢንቨስትመንትና ሀብት ልማት ዋና ክፍል አዘጋጅነት እየተሰጠ ያለው ትምህርት ልዩ ልዩ ቋንቋዎች፣ አብነት ትምህርት፣ ሀገር በቀል እውቀትና የህይወት ክህሎትን እንዲሁም ሌሎች ትምህርቶችን ያካተተ መሆኑን ከማዕከሉ ያገኘነው መረጃ ያመለክታል። የፕሮጀክቱ ዋና ዓላማ ተማሪዎች የክረምት የረፍት ጊዜያቸውን በተደራጀ የትምህርት ፕሮግራሞች በመሳተፍ ዘመናዊ እውቀትን፣ የቋንቋ ብቃትንና የህይወት ክህሎትን እንዲማሩ በማድረግ የትምህርት እድገትን ከመንፈሳዊ ጋር እንዲያዋህዱ ያለመ መሆኑ ተገልጿል። የኦሮሚያ ህብረት ሥራ ባንክ ለባቱ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የቁሳቁስ ድጋፍ አደረገ። የአዳማ ክፍለ ከተማ አመራሮችና የባንኩ ሰራተኞች በባቱ ዝዋይ ሐመረ ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ ለገዳሙ ማህበረሰብና ለሚታገዙ ህጻናት የሚሆን የቁሳቁስ ድጋፍ ያደረጉ ሲሆን በገዳሙ ውስጥ የሚገኙ የልማት ስራዎችንም ጎብኝተዋል። ይህ የድጋፍ መርሃ ግብር ከመከናወኑ አስቀድሞ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና የገዳሙ የበላይ ኃላፊ ብፁዕ አቡነ ጎርጎርዮስ የባንኩን አመራሮችና ሰራተኞች በጽህፈት ቤታቸው ተቀብለው አነጋግረዋል። ብፁዕነታቸው ስለ ገዳሙ ታሪክ አመሰራረትና አገልግሎት በማስረዳት ገዳሙ በደጋግ ምዕመናን እገዛ ቁጥራቸው ከ300 በላይ የሚሆኑ ገዳማውያን የያዘ መሆኑን አስረድተዋል። በዚሁ መሰረት የባንኩ ሰራተኞችና አመራሮች ልዑክ ለገዳሙ የሚሆን የአይነት ድጋፍ አድርገዋል። ቤተ ክርስቲያን ለሀገርና ለወገን ከጸሎትና ከመንፈሳዊ አገልግሎት ባሻገር የልማት ማዕከል መሆኗን በተግባር አይተናል ያሉት ሰራተኞቹ ይህንን ሰፊ የገዳም ማህበረሰብና ህጻናትን ለመደገፍ የሚደረገው ጥረት የሚደነቅ ነውም ብለዋል። መረጃው የምስራቅ ሸዋ ሀገረ ስብከት ነው። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።